ቦታ የጸሎት ቦታ ነው። ሰዎች እኛ ክርስቲያኖች ተጠልለን የምናልፍበት ምሽጋችንና መጠለያችን ግን ያ መጠለያ የሆነን ያ እኛን ሐዘናችንን የሚያስረሳንና ሰብስቦ ከእግዚአብሔር ጋር የሚያገናኘን ከተማ ከምስጋና ተቋርጠው አባቶቻችን መነኮሳት ከጸሎታቸውም ጭምር ጊዜ ቆርሰው እኛን ሊለምኑን መጡ። ያልተሰማ ተሰማ ማለት እኮ ነው። በነገራችን መነኮሳት ካሉበት ከገዳም ላይወጡ እኛ የተሰበሰብንባትን ዓለምን ተመልሰው ሊያዩ እኮ ነው ጥለዋት የወጡት። ግን ያሉበት ቦታ እግዚአብሔርን እናመልክበታለን ከሱ ጋርም ጭምር ተጠግተን እንኖርበታለን ያሉት ቦታ ላይ ግን ችግር መስቷቸው የሚኖሩበት ቦታ አልመች ብሏቸው እንዲሁም ደግሞ ብዙ ጸዋት መከራ ደርሶባቸው ጩኸትን ማሰማት ጀመሩ። ጩኸት ከራማ ተሰማ ማለት ይሄ ነው። በነገራችን ሁለተኛው ራማ ከመላእክት ከተማነቷ የቅዱስ ሚካኤል የቅዱስ ገብርኤልም ጭምር የሱ መናገሻ ከተማዋ ከመሆኗ ባለፈ ደግሞ ራማ ተብላ የምትጠራው ቤተክርስቲያን ናት። የቤተክርስቲያን ጩኸቷ በረከተ ማለት ነው። በተለያየ ሚዲያዎች፣ በተለያዩ ቦታዎች፣ በተለያዩ መድረኮች ቅድስት ቤተክርስቲያን ልጆቿን ድረሱልኝ ብላ ስትጣራ መስማት አሁን እየተለመደ መጥቷል። ገዳማቱ፣ አድባራቱ አባቶቻችን እናቶቻችን ትላንትና ሀገርን ተሸክመው ያቆዩባትን ቦታ ትውልድ ደግሞ ተወልዶ እንዲያቆየው ሲለምኑ መስማት ከጀመርን ሰነባብተናል። ራሔል በነገራችን ላይ ታለቅስ የነበረውን ምክንያት ቅዱስ ማቴዎስ ሲናገር ቅድም ሳነብላችሁ ልብ ብላችሁ ሰምታችሁ ከሆነ ያለቀሰችበት ምክንያት ሁለት ነው። ስንት ነው አልኳችሁ? ሁለት ነው። ልብ ብላችሁ ስሙ። መጀመሪያ ራሔል በራማ እስኪሰማ ድረስ ጩኸትና ዋይታን ያሰማችሁ መጽናናት እምቢ ስላለች። እስኪ መጽናናት እምቢ ስላለች በሉ። አንደኛው ምክንያቱ እሱ ነው። ሁለተኛ ራማ የምትባል ከተማ ድረስ እስኪደርስ ራሔል ታለቅስ የነበረው ደግሞ ልጆቿ ስለሌሉ ነው። እስኪ ልጆቿ ስለሌሉ በሉ። ራሔል የምታለቅሰው ለቅሷም እስከ ራማ ድረስ ይሰማ የነበረው መጀመሪያ መጽናናትን እምቢ ስላለች ነው። የሚያጽናና ነገር የላትም። የምታየው የምትሰማው የምትመለከተው ነገር በሙሉ ጩኸቷን የሚያስፈልጥ ሐዘኗን የሚያበዛባት መከራዋን የሚያበልጥባት ነበር። ዛሬም ቤተክርስቲያን ውስጥ በነገራችን ላይ የምንሰማው የምናየው የምንመለከተው ነገር በሙሉ እንድንጽናና በር ከሚከፍትልን ይልቅ እንድናዝን አንገታችንን እንድንደፋ ምን አይነት ዘመን ላይ እንደደረስን እየተመለከትን እንድናዝን የሚያደርገን መጽናናትን እምቢ አለች አለ። ሁለተኛ ራሔል ታለቅስ የነበረበትን ምክንያት ደግሞ ራሱ ቅዱስ ማቴዎስ ሲነግረን ልጆቿ ምን ስላሉ አልኳችሁ? እስኪ ልጆቿ ስለሌሉ በሉ። ልጆቿ ስለሌሉ ልጅ የሚወለድበትን ምክንያት ነቢዩ ኤርምያስ እንዲሁም ደግሞ ቅዱስ ማቴዎስ ሲናገሩ ልጅ የሚወለደው ለሶስት ምክንያት ነው ይላሉ። ለስንት ምክንያት? ለሶስት። አንደኛው ልጅ የሚወለደው ስምን ለማስቀጠል። ምን ለማስቀጠል? ስም ለማስቀጠል ነው። እንኳን ሌላው ቀርቶ እኛ እንኳን ሰዎች ልጆች ስንወልድ የወለድነውን ልጅ ከዛ በኋላ ስም ካወጣንለት በኋላ የእኛን ስም ነው የምናስቀጥል። እኛ እንኳን ባንኖር የእኛን ስም ማን ይሸከመዋል? ልጆቻችን። ልጅ የሚወለደው አንደኛ ስም ለመሸከም ነው። ሁለተኛው ልጅ የሚወለደው ደግሞ ወራሽ ለመሆን ነው። ምን ለመሆን? ወራሽ ለመሆን። ልጅ የሚወለደው ወራሽ ለመሆን። ሁለተኛው ወራሽ ከመሆን ባለፈ ደግሞ ሶስተኛው ልጅ የሚወለደው ዘር ለመተካት። እስኪ ዘር ለመተካት በሉ። ዘር ለመተካት። አዎ